እጅግ ልብ ይሰብራል። አባትነት በልጅ ያዘን ተፈትኗል። በጣም ወዲህ ሰውነትን እስከ ማጣት ምቾትና ድሎት ይቅርብኝ ብሎ መኪናውን ጭምር የሸጠው አርቲስት ሄኖክ ወንድሙ እጅግ መነጋገሪያ ሆኗል። የቴዲ አፍሮ የልብ ጓደኛ ስለሆነ ብቻ በእስር ቤት እየተንገላታ ያለው አሳዛኝ አባትም የብዙዎችን እንባ አፍሷል። የሱፍ ያሲንን ምን አገኘው? ዝርዝር መረጃውንና በችሎቱ ላይ የተፈጠረውን ዋይታና የእንባ ጎርፍም በዝርዝር ይዘነዋል፣ ታደምጡታላችሁ። ስለ ሄኖክ ወንድሙና ስለ አንዲት ልጁ የተሰማውን ሚስጥርና ሄኖክ እንደ ግሩም ኤርሚያስ ያስባለንን ጉዳይም አያይዘን ይዘነዋል፣ ታደምጡታላችሁ። እናንተ ብቻ እንደተለመደው ላይክና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ስለቁም። ከዚህ 20 ኪሎ መክሳት አለብኝ። በኢትዮጵያ የፊልም ታሪክ ውስጥ ለሙያ የሚከፈልን እውነተኛ መስዋዕትነት በተግባር ያሳየው ወጣት ተዋናይና የፊልም ባለሙያ ሄኖክ ወንድሙ ፈረጀ የተሰኘውን አዲስ ፊልሙን ለተመልካች ለማብቃት ላለፉት 3 ዓመታት በትዕግስትና በጽናት የተሞላ አድካሚ መንገድን ተጉዟል። ይህ የ3 ዓመታት ጉዞ በብዙ ውጣ ውረዶችና ፈተናዎች የታጀበም ነበርም። ነገሩ ሲጀመር ሄኖክ ፈርጣማ ክንዱን ወዚያ ጠገበው የሚያሳሳ ፊቱን ይዞ ፈረጀ የሚባል ቆንጆ ፊልም ልሰራ ነው 5 ብር እናዋጣ ብሎ ለኢትዮጵያ ሕዝብ ጥሪ ያቀረበ። ፊልማችንን ራሳችን አዋተን ሰርተን በነፃ ራሳችን እናየዋለን በማለት ቀለል አድርጎ የጀመረው የፈረጃ ፊልም ማብቂያው ላይ የሄኖክን ሰውነት እንዲህ እንደሚበላ በብዙ ፈተናና መገፋት ውስጥ እንደሚያሳልፈው ግን ማንም አልገመተም ነበርም። ለወትሮ በጅም ቤቱ አርቲስት ጓደኞቹን እየጠራ ስፖርት ሲያሰራና በስፖርት በዳበረ ሰውነቱ የምናውቀውን ሄኖክ በዚህ መልኩ መመልከት የብዙዎችን ልብ ክው ያደረገ ክስተት ሆኗል። ሄኖክ በዚህ ረጅም ጊዜ ውስጥ የተሰጠውን ገጸ ባህሪ ተላብሶ ለመጫወት ያጋጠሙትን የሆድ ድርቀት፣ የሰውነት ድካምና ህመሞችን ሁሉ ታግሎ ዛሬ ላይ ለፍሬ በቅቷል። ሄኖክ ለሚወክለው ገጸ ባህሪ ታምኖ የሰውነቱን ክብደት እጅግ አደገኛ እስከሚባል ደረጃ ድረስ ከ25 ኪሎ በላይ በመቀነስና ጤናውን አደጋ ላይ እስከመጣል ያደረሰው ለሙያው ያለው ጥልቅ ፍቅርና ታማኝነት ብዙዎችን አጀባስ ብሏል። በዚህ ምስል ላይ እንደሚታየው ሄኖክ ያመጣው አስገራሚ አካላዊ ለውጥም ለጥበብ ስራው የሰጠውን የላቀ ዋጋ ያሳየበት ነው። ብዙ መገፋትና ከፍተኛ የህዝብ ኃላፊነት እንዲሁም እልህና ጽናት የታየበትን ይህንን ፎቶ ብዙዎች እየተቀባበሉና አድናቆታቸውን እያጎረፉለትም ይገኛል። ይሁን እንጂ አንዳንዶች ነገሩን ከጤና አንጻር በመመልከት ትችት እያቀረቡበት ይገኛሉ። በተለይም በዚህ በሰለጠነ ዘመን በሜካፕ አርቲስት አማካኝነት የሚፈለገውን ገጽታ መላበስ እየተቻለ ተዋናዩ ራሱን እንዲማጎሳቆሉ የኢትዮጵያ ፊልም ኢንዱስትሪ ምን ያህል ወደ ኋላ እንደቀረ ማሳያ ነው የሚሉ አስተያየቶች ቢሰነዘሩም ይህ አይነቱ ራስን የመለወጥ ዝግጅት ግን በሀገራችን የፊልም ኢንዱስትሪ ውስጥ በአርአያነት የሚጠቀስ ተግባር ስለመሆኑ ብዙዎቹን ያስማማ ጉዳይ ሆኖ ሳለም ሄኖክ ይህን ሁሉ መስዋዕትነት የተማረው ግን ከሙያ አጋሮ ከወዳጁና ከጓደኛው ከግሩም ኤርሚያስ እንደሆነ ይነገራል። ሄኖክና ግሩም ትውውቃቸው በእርግጥ ገና ሄኖክ ዝነኛ ሳይሆን በፊት ነበር። ግሩም ኤርሚያስና ሄኖክ ብዙ የሚያመሳስላቸው ነገር ቢኖርም እንኳን ሄኖክ ግን ስለ ግሩም ሲናገር መሬና መንገድ ጠራጊ ነው ሲል ይመሰክርለታል። ከወራት በፊት ግሩም ኤርሚያስም እንዳሁኑ እንደ ሄኖክ ወንድም ሁሉ ለፊልም ስራው ሲል በአጭር ጊዜ ውስጥ ሰውነቱ እጅጉን ተጎሳቅሎና ከስቶ መታየቱ አይዘነጋም። ይህም በቅርቡ ለሚወጣ አንድ ፊልም ነው ተብሎም ነበር። ያም ፊልም ታዲያ ዶሎቬ የተሰኘ አዲስ ፊልሙ ሳይሆን እንዳልቀረ ይገምታል። ለዚህም ነው ሄኖክ ልክ እንደ ግሩም ኤርሚያስ ሁሉ ለፊልም መስዋዕትነት መክፈል የሚያስደስተው። ግሩምና ኤርሚያስ መመሳሰላቸው ታዲያ ቀደም ካለ ትውውቃቸው ጀርባ ሁለቱም እስር ቤትን የቀመሱ በኢትዮጵያ የፊልም ታሪክ የነገሱና ተወዳጅ ከመሆናቸውም በላይ ጅም ቤት አዘውታሪ አልያም እንደሌላ አርቲስቶች ከሱስ ይልቅ ስፖርትን የሚወዱ አክተሮች መሆናቸው የሚጋሩት ባህሪያቸው ሆኖ ሳለ አሁን ደግሞ ለፊልም ሲሉ በራሳቸው ሰውነትና ጤና ላይ ፈርደው እንዲህ ያለውን ከባድ መስዋዕትነት መክፈላቸው ይበልጡኑ አንድ ያደረጋቸው አጋጣሚ ሆኗል። ከወንዛችን ስንሻገር ደግሞ በዓለም አቀፍ ደረጃ ስኬታማ የሆነው አሜሪካዊው ራፐር 50 ሴንት ለነበረው የፊልም ገጸ ባህሪ ያደረገው ከፍተኛ የአካል ለውጥ በታሪክ የሚጠቀስ ነው። ለገጸ ባህሪው ሲል የሰውነቱን ክብደት እጅግ በመቀነስ ዓለምን ቢያስደንቅም ይህንን ያደረገው ግን በሆሊውድ የገንዘብ ድጋፍና በሐኪሞች የቅርብ ክትትል ታግዞም ነበር። ምንም እንኳን የ50 ሴንት ድርጊትም አስገራሚ ቢሆን እንደ ሄኖክ ወንድሙና ግሩም ኤርሚያስ ያሉ ባለሙያዎች ያለ ሆሊውድ በጀትና
በራሳቸው ብርቱ ጥረት ተመሳሳይ መስዋዕትነት ሲከፍሉ ማየት በእጅጉ ያስደንቃቸዋል። 50 ሴንትም በተመሳሳይ ለገጸ ባህሪው ተስማሚ ሆኖ ለመገኘት ከ25 ኪሎ በላይ ክብደት መቀነሱ በብዙዎች ዘንድ አግራሞትን ፈጥሮ እንደነበርም አይረሳም። ወጣቱ ባለሙያ ሄኖክ ፈረጃ የተሰኘ ፊልሙን ዳር ለማድረስ የገንዘብ እጥረት ቢገጥመውም በፍጹም ተስፋ ሳይቆርጥ የሰዎችን ፊት በማየትና ድጋፍ በመለመን ጭምር አስቸጋሪ ውጣ ውረዶችን ለማለፍ ተገዷል። ዛሬ ብለምን ለነገ ታሪኬ ነው ይላል ሄኖክ ሲናገር። በጉዞ ላይ በአንዳንድ ሰዎች ዘንድ መሳቂያ የሆነበትና ተስፋ ቆርጦ አብቅቶለታል የተባለበት ጊዜ ቢኖርም የያዘውን ትልቅ ዓላማ ግን አንድም ቀን አልዘነጋውም ነበር። ፊልሙ ከፈጀው 7.6 ሚሊዮን ብር ውስጥ ከ3 ሚሊዮን ብር በላይ የሚሆነው ከፊልም አፍቃሪው ሕዝብ ሄኖክ ባቀረበው የ5 ብር ጥሪ የተሰበሰበ መሆኑም ስራው የብዙዎችን ልብ የነካና በህዝብ ገዛ እውን የሆነ መሆኑን ያሳያል። ይህ የ3 ዓመት የፈተና ጉዞ ግን የአርቲስቱን መኪናና ንብረት ያሸጠና የሄኖክ ወንድሙን ህይወትም አደጋ ላይ እስከመጣል ያደረሰ የሙያ ፍቅር የተገለጠበት ፊልም ሲሆን በተለይም የህዝብን ድጋፍና መዋጮ በመጠየቁ ከፍተኛ ትችቶች ቢሰነዘሩበትም ተዋናዩ ዓላማውን ሳይተው ይሄው ለፍሬ በቅቷል። በአሁኑ ወቅት የፊልሙ ዋና ቅረጻዎች ተጠናቀው ለእይታ ወደ ማጠቃለያ መቃረቡ መሰማቱ ላለፉት 3 ዓመታት በመከራና በትግል ውስጥ ለቆየው ለዚህ ባለሙያ ትልቅ እፎይታን ሰጥቶታል። ፈረጃ ፊልም ለእይታ በሚበቃበት ወቅት ተመልካቹ የሚመለከተው ተራ የጥበብ ስራን ብቻ ሳይሆን ከጀርባው ያለውን የሄኖክ ወንድሙን የእውነተኛ አርቲስትነት መንፈስና የማይናወጥ ጽናት ጭምር ነው። ሄኖክ ፊልሙን ለማጠናቀቅ 3 ዓመታትን በአንድ ስራ ላይ ብቻ በማሳለፍ ለጥበብ ያለውን ጽናት በተግባር ያሳየ ሲሆን ይህም የኢትዮጵያን ሲኒማ አንድ እርምጃ ወደፊት ያራምዳል ተብሎም ይጠበቃል። በነገራችን ላይ ሄኖክ ወንድሙም ከልጁ እናት ጋር በውጭ ሀገር በቅንጦት መኖር የሚያስችለው እድል እያለው ለኪነ ጥበብ ፍቅር ሲል ይህንን ሁሉ መስዋዕትነት መክፈሉ በብዙዎች ዘንድ አስደንቆታል። በአጠቃላይ የሄኖክ ወንድሙ ታሪክ ጥበብ የመጨረሻ ውጤት ብቻ ሳይሆን የረጅም ጊዜ ሂደት መሆኑን፣ ያ ሂደት ደግሞ እንዲህ ያለውን ራስን የመስጠትና የመለወጥ ቁርጠኝነት እንደሚጠይቅ ትልቅ ትምህርት የሰጠበት ነው። በቅርቡ ለእይታ ይበቃል ተብሎ የሚጠበቀው ፈረጃ ፊልም ከጀርባው የ3 ዓመታት ልፋትና ጥራት ይዞ የሚመጣ በመሆኑ ተመልካቾች የሚወዱት አይነት እንደሚሆን ብዙዎች እየገመቱ በጉጉት እየጠበቁት ይገኛሉ። ይህ የኪነ ጥበብ ስራም አካላዊና መንፈሳዊ መስዋዕትነት የተከፈለበት ድንቅ የጥበብ ስራ በመሆኑ ከፍተኛ ተቀባይነትን እንደሚያገኝ ሙሉ እምነት አለን። በነገራችን ላይ ከላይ ከጠቀስናቸው ከሄኖክ ወንድሙ ከግሩም ኤርሚያስና ከ50 ሴንት ባሻገርም ለፊልም ስትል ሰውነቷ ላይ ከፍተኛ ለውጥ ያደረገች አንዲት እንስትን እናገኛለን። እርሷም የቴዎድሮስ ካሳሁን ገርማሞ ባለቤት አመለሰት ሙጬ ናት። ከሄኖክ ወንድሙ ጋር ተጣምሮ በሰሩበት በዚህ ፊልም ላይ አመለሰት ሙጬ እጅግ ከፍተኛ የሚባል ኪሎ በመቀነስና ሰውነቷ ላይ ከባድ ለውጥ በማምጣት ቤተሰቦቿ ማለትም እናቷ አረ ይሄ ፊልም ይቅርብሽ አንድ ነገር እንዳትሆኝ እስከመባል ያደረሳት ለፊልም ስትል ከዚህ ወደዚህ የተቀየረችና ለኢትዮጵያ የፊልም ኢንዱስትሪ እንዲህ ያለውን መስዋዕትነት ከከፈሉ ሴት አርቲስቶች መካከል በግንባር ቀደም እናገኛታለን፣ አርቲስት አመለሰት ሙጬን። ታዲያ የአመለሰት ሙጬ ባለቤት ማለትም በቴዲ አፍሮ የልብ ጓደኛ ላይ የተሰማው አሳዛኝ ነገር የብዙዎችን ልብ ሰብሯል። በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት የቀረበው የቴዲ አፍሮ ጓደኛ የሱፍ ያሲን መዝገብ በሕግ ክርክር ብቻ ሳይሆን በከባድ ቤተሰባዊ ሐዘን ታጅቦ ችሎቱ በዋይታና በእንባ ተጨንቆ እንደነበረም ተሰምቷል። በዚህ ዕለት የችሎቱን ድባብ የቀየረው የጠበቃው ልብ ሰባሪ መከራከሪያ ሲሆን ተከሳሹ የቴዲ አፍሮ የልብ ጓደኛ አሁን ካለበት የእስር እንግልት በተጨማሪ በቅርቡ ልጁ ከፎቅ ላይ ወድቆበት ሕይወቱ ማለፉን ለችሎቱ አስረድቷል። ይህ አባት የልጁን ድንገተኛ ሞት ተከትሎ ከደረሰበት ጥልቅ የሐዘን ማዕበል ገና ሳይወጣ በእስር ቤት እየተሰቃየ ስለመሆኑ ጠበቃው ለችሎቱ አብራርቷል። የሱፍ ያሲን ቤተሰቦች የልጅ ሞት ሐዘንና የእስር ቤቱ መከራ አንገብግቧቸው በችሎት ውስጥ ሐዘኑ ያልበረደው የልጁ ሐዘን ነገር ሲነሳ ለያዥ ለገናዥ ያስቸግረው በመሪር ለቅሶ መንገብገባቸው አዳራሹን ወደ ሐዘን ድንኳንነት ቀይሮት ነበር። ይሁን እንጂ የጸጥታ አስከባሪዎች ለዚህ ጥልቅ ሐዘን ርኅራኄ ከማሳየት ይልቅ የችሎቱን ስርዓት ለማስከበር በሚል ሐዘንተኞቹን በቁጣ ገስጸው ከችሎቱ እንዲወጡ ማድረጋቸው ተሰምቷል ይለናል ዘሀበሻ በዘገባው። ፍርድ ቤቱ የቀረበውን የምርመራ መዝገብ መርምሮ የመጨረሻ ውሳኔ ለመስጠት ለግንቦት 5 ቀን ተለዋጭ ቀጠሮ በመስጠት የዕለቱን በእንባ የታጠበ ውሎ አጠናቋል።
በድምፃዊ ቴዲ አፍሮ የቅርብ ወዳጅ የሱፍ ያሲን መዝገብ ላይ የቀጠሮ ችሎት ቢከናወንም ግለሰቡ በተለይ ስለተከሰሰበት ወይም ስለተጠረጠረበት የወንጀል ዝርዝር በይፋ የተገለጸ ነገር የለም። በችሎቱ ወቅት ዋነኛ ትኩረት የነበረው መርማሪ ፖሊስ ተጨማሪ የ14 ቀን የምርመራ ጊዜ እንዲሰጠው የጠየቀው ጥያቄና የተከሳሽ ጠበቆች ያቀረቡት የዋስትና መብት ጥያቄ ላይ ብቻ ነበር። ፖሊስ ቀሪ የምርመራ ስራዎች እንዳሉበት ቢገልጽም ምን አይነት ምርመራ እንደሆነ ወይም የክሱ ጭብጥ ምን እንደሆነ በዝርዝር አልቀረበም። በዚህ የችሎት ውሎ ላይ ከህግ ክርክሩ ይልቅ የታዳሚውን ልብ የሰበረው የሱፍ ያሲን ጠበቃ ደንበኛቸው የሱፍ ያሲን ልጃቸው ከፎቅ ላይ ወድቆ ህይወቱ ማለፉን ለፍርድ ቤቱ መግለጻቸው ነበር። የምንወዳችሁ የሄኖክ ወንድሙና የሱፍ ያሲን ታሪኮች የአባትነትን ትልቅ መስዋዕትነት በሁለት ተቃራኒ ገጽታዎች ያሳያሉ። ሄኖክ ለጥበብ ካለው ጥልቅ ፍቅር የተነሳ ከልጁና ከባለቤቱ ጋር በውጭ ሀገር በድሎት መኖር የሚያስችለውን እድል ትቶ ለዓመታት የሚዘልቅ ለአስጨራሽ ትግልን መርጧል። ይህም ለዓላማ ሲባል ከቤተሰብ ምቾት መራቅን የጠየቀ የአባትነት ውሳኔ ነው። በሌላ በኩል የሱፍ ያሲን ልጁን በድንገተኛ ሞት በማጣቱ በከባድ የሐዘን ስብራትና በእስር ቤት እንግልት ውስጥ ይገኛል። ሄኖክ ለስራው ሲል ከልጁ ጋር ያለውን የቅንጦት ህይወት በፈቃዱ ሲተው፣ የሱፍ ግን በድንገተኛ ሞት ምክንያት ከልጁ ተለይቷል። ይባስ ብሎ የልጅ ሐዘንና እስራት ተደራርበው አባትነቱን እየፈተኑት ይገኛሉ። የሁለቱም ህይወት አባትነት አንዳንድ ጊዜ ከማይለካ መስዋዕትነትና ልብ ከሚሰብር ሐዘን ጋር እንደሚቆራኝ ቁልጭ አድርገው ያሳያሉ። የምንወዳችሁ ተመልካቾቻችን ለዛሬ ያልነው ጥንቅራችን ይህን ይመስል ነበር። ዝግጅታችን እስከ ማብቂያው ስለታደማችሁልን ላይክ ያለ ልባዊ ምስጋናዬን ጀባ እያልኳችሁ ቪዲዮ እንደወደዳችሁት ምንም ጥርጥር የለንም። ስለዚህ ይህን ቪዲዮ ላይክ ማድረግ እንዳትረሱ። እንደዚህ ያሉ ወቅታዊና ትኩስ መረጃዎች በየጊዜው በፍጥነት እንዲደርሷችሁ ደግሞ ኢትዮ ቱሪዝም ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኳችሁ በቀጣይ በሌላ ጥንቅር እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።